ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። እንግዲህ በጉጉት ሲጠበቅ የነበረው በሮም ዳይመንድ ሊግ ውድድር ሁለቱን ድንቅ አትሌቶች ፊትለፊት አፋጦ ነበር። ጉዳፍ ጸጋይና ፔትረስ ቼቤትን ፊትለፊት አገናኝቶ ነበር። እንግዲህ በዚህ ውድድር ላይ ፍሬወይኒ ኃይሉ ከኢትዮጵያ ሁለተኛ ደረጃን ወጥታለች። እንደሚታወቀው 6 ሌላ ኢትዮጵያውያንም አብረው ጉዳፍ ተጠበቀ እንጂ አብረው ነበሩ ማለት ነው። እንግዲህ በተደረገው የ5000 ሜትር ውድድር በሮም ዳይመንድ ሊግ ማለት ነው አትሌት ፍሬወይኒ ኃይሉ የግል ምርጥ ሰዓቷን በማሻሻል ጭምር ሁለተኛ ደረጃ አግኝታ አጠናቃለች። በአትሌቲክሱ ዘርፍ የሮም ስም ሲነሳ ለኢትዮጵያውያን ቀድሞ ትዝ የሚለን አበበ ቢቂላ በባዶ እግሩ ዓለምን ያስደመመበት ውድድር ነው። አሁን ደግሞ የውበት ማዕከል የሆነችው ሮም በሌላ የአትሌቲክስ ገጽ ብቅ ብላለች። የተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንላለን። እንግዲህ በጉጉት ሲጠበቅ የነበረው በሮም ዳይመንድ ሊግ ውድድር ሁለቱን ድንቅ አትሌቶች ፊትለፊት አፋጦ ነበር። ጉዳፍ ጸጋይና ፔትረስ ቼቤትን ፊትለፊት አገናኝቶ ነበር። እንግዲህ በዚህ ውድድር ላይ ፍሬወይኒ ኃይሉ ከኢትዮጵያ ሁለተኛ ደረጃን ወጥታለች። እንደሚታወቀው 6 ሌላ ኢትዮጵያውያንም አብረው ጉዳፍ ተጠበቀ እንጂ አብረው ነበሩ ማለት ነው። እንግዲህ በተደረገው የ5000 ሜትር ውድድር በሮም ዳይመንድ ሊግ ማለት ነው አትሌት ፍሬወይኒ ኃይሉ የግል ምርጥ ሰዓቷን በማሻሻል ጭምር ሁለተኛ ደረጃ አግኝታ አጠናቃለች። የሁለት ጊዜ የዓለም የቤት ውስጥ ሻምፒዮኗ ፍሬወይኒ ኃይሉ 14 ደቂቃ ከ19 ሰከንድ ከ33 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደባት ጊዜም ሆኗል። የአሸናፊነት ቅድሚያ ግምት አግኝታ የነበረችው የርቀቱ የዓለም ክብረ ወሰን ባለቤት አትሌት ጉዳፍ ጸጋይ 5ኛ ደረጃን ይዛ ነው ማጠናቀቅ የቻለችው። ኬንያዊቷ አትሌት ፔትረስ ቼቤት ውድድሩን በበላይነት ጨርሳለች። የኦሎምፒክ ሻምፒዮኗ ቼቤት የገባችበት 14 ደቂቃ ከ03 ሰከንድ ከ69 ማይክሮ ሰከንድ የርቀቱ የምንጊዜም ሁለተኛ ፈጣን ሰዓት ሁሉ ተመዝግቦላታል። እቺ ኬንያዊት እጅግ አስደናቂ እንግዲህ የውድድር ጊዜን እያሳለፈች ትገኛለች። በሮም በተካሄደው ውድድርም የምንጊዜ ሁለተኛ ፈጣን ሰዓትን ጭምር በማስመዝገብ ነው እንግዲህ ቀዳሚ የሆነችው ማለት ነው። የአሸናፊነት ግምት ያገኘችው የኛዋ የክብረ ወሰኑ ባለቤት አትሌት ጉዳፍ ጸጋይ ነበረች። 5ኛ ደረጃን ይዛ ነው እሷ ያጠናቀቀችው። አጠቃላይ የደረጃ ሰንጠረዡን ስንመለከት ኬንያዊቷ ቼቤት አሸናፊ መሆን ችላለች። ሁለተኛ የወጣችው ፍሬወይኒ ኃይሉ ናት። አቶሊቲ ናዲያ ከጣሊያን እንግዲህ እሷም ተገምታ ነበር 3ኛ ደረጃን አግኝታለች። ብርቄ ኃየሎም 4ኛ ደረጃ፣ ጉዳፍ ጸጋይ 5ኛ ደረጃን በማግኘት አጠናቀዋል ማለት ነው። ጆስቴ ከአሜሪካ፣ ጫልቱ ዲዳ፣ አለሽኝ ባወቀ፣ አሳየች አይቸው ከ7ኛ እስከ 9ኛ ደረጃ አግኝተዋል የኢትዮጵያ አትሌቶች ማለት ነው። ሼልቢ ሆሊያን ከአሜሪካ 10ኛ ደረጃን ማግኘት የቻለች አትሌት ናት። ማርታ ጋርሻ እንዲሁ ከስፔን 11ኛ ደረጃን ይዛ አጠናቃለች። ማሩን ኮስታር ከኔዘርላንድ 12ኛ እንዳጠናቀቀው እንግዲህ ከወርልድ አትሌቲክስ ወይም ከዓለም አቀፉ የአትሌቲክስ ማህበር ገጽ ላይ መመልከት ችለናል። እጅግ በጣም አስደናቂ ውድድር ነበር ዛሬ የተካሄደው። ኬንያዊቷ ፔትረስ ቼቤት እንደ ልማዷ እንግዲህ ወርቁን አግኝታለች ማለት ነው። በ2025 ዳይመንድ ሊግ 5000 ሜትር ውድድር የርቀቱ የዓለም ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይና የኦሎምፒክ ሻምፒዮና ፔትረስ ቼቤት ሁለቱ አትሌቶች በተመሳሳይ ርቀት በጂያመን ባደረጉት ዳይመንድ ሊግ ኬንያዊቷ ቼቤት ስታሸንፍ ጉዳፍ ጸጋይ ሁለተኛ ነበር የወጣችው። ጉዳፍ ለመጨረሻ ጊዜ ፔትረስ ቼቤትን ያሸነፈቻት በ2023 ዩጂን ዳይመንድ ሊግ ላይ ሲሆን በወቅቱ ጉዳፍ 14 ደቂቃ ከ00 ሰከንድ ከ21 ማይክሮ ሰከንድ በመግባት የ5000 ሜትርን የዓለም ክብረ ወሰን የሰበረችበት እንደነበር ይታወሳል። የሁለት ጊዜ የዓለም የቤት ውስጥ ሻምፒዮኗ ፍሬወይኒ ኃይሉ፣ ማርታ ለማየሁ፣ አሳየች አይቸው፣ አለሽኝ ባወቀና ጫልቱ ዲዳ ሌሎች ኢትዮጵያውያን አትሌቶች ናቸው። የባለ ክብረ ወሰኖች ታላቅ ፍጥጫ የተባለው ይህ ዳይመንድ ሊግ ውድድር የዓለም የአትሌቲክስ አፍቃሪያንን ለሁለት የከፈለም ሆኗል። ሁለቱ አትሌቶች በዓለም ዙሪያ የየራሳቸው አድናቂዎች መፍጠር የቻሉ ታላላቅ አትሌቶች መሆናቸው አይዘነጋም። እነዚህ ሁለት የኦሎምፒክ እና የዓለም
አትሌቲክስ ሻምፒዮና ባለድሎች የርቀቱ የዓለም ክብረ ወሰን ባለቤቷ ጉዳፍ ጸጋይና የኦሎምፒክ ሻምፒዮና ኬንያዊቷ ቢያትሪስ ቼቤት በርካቶች የተከታተሉትና ሁለቱ አትሌቶች በዢአመን ዳይመንድ ሊግ ውድድር ጠንካራ ፉክክር አድርገው በአንድ ሰከንድ ልዩነት በቼቤት አሸናፊነት መጠናቀቁ የቅርብ ጊዜ ትዝታችን ነው። ኬንያዊቷ በ2023 የዳይመንድ ሊግ ፍጻሜ በጉዳፍ የተበለጠች በአሜሪካኗ ኦሪገን በተካሄደው የዓለም አትሌቲክስ ሻምፒዮና በሴቶች 5000 ሜትር የፍጻሜ ውድድር ጉዳፍ ጸጋይ የወርቅ ባለቤት መሆኗ አይዘነጋም። ጉዳፍ በዚህ ድሏ ኢትዮጵያ በሻምፒዮናው ያገኘቻቸውን የወርቅ ቁጥሮች 4 ማድረስ የቻለችበት እንደነበር እናስታውሳለን። ከፍተኛ ፉክክር በነበረበት ውድድር ጉዳፍ 14 ደቂቃ ከ46 ሰከንድ ከ29 ማይክሮ ሰከንድ በመግባት ነበር እንግዲህ ባለ ክብር የሆነችው። ኬንያዊቷ ቢትሪስ ቼቤት ሁለተኛ በመሆን የብር ሜዳሊያ ባለቤት ለመሆን በቅታለች። በወቅቱ ሌላኛዋ ኢትዮጵያዊት ዳዊት ስዩም ሶስተኛ በመውጣት የናስ ሜዳሊያ ማስገኘቷ ይታወሳል። ለድሉ መሳካት ትልቅ ድርሻ የነበራት ለተሰንበት ግዳይ አምስተኛ በመውጣት አጠናቃለች። ለተሰንበት በዚሁ የኦሪገን የዓለም ሻምፒዮና በ10000 ሜትር የወርቅ ሜዳሊያ ማግኘቷ እንግዲህ እግረ መንገዳችንን ማስታወስ ይኖርብናል። ያን ጊዜ ከእኩለ ሌሊት በኋላ በተካሄደው የ5000 ሜትር ውድድር የመጨረሻዎቹ 10 ሜትሮች ድረስ አሸናፊዋን መለየት አስቸጋሪ የሆነበት እንደነበር ይታወሳል። በ1500 ሜትር ልምድ ያላት ጉዳፍ ተነቅነቁን የኋላ ኋላ በበላይነት አጠናቀዋለች። ጉዳፍ ከወራት በፊት በ1500 ሜትር የቤት ውስጥ ውድድር ክብረ ወሰኑን መስበሯ ይታወሳል። በኦሪገን ውድድርም በዚሁ ዘርፍ ሁለተኛ ሆና በማጠናቀቅ የብር ሜዳሊያ ባለቤት ለመሆን የበቃች ድንቅ አትሌት ናት። ጉዳፍ ከውድድሩ በኋላ በመጎዳቴ ምክንያት የቶኪዮ ኦሎምፒክ በጣም ከባዱ ጊዜ ነበር ማለቷን እንግዲህ ወርልድ አትሌቲክስ ማስነበቡ ይታወሳል። ለ1500 ሜትር በደንብ ስዘጋጅ ቆይቻለሁ። ይህም በመጨረሻዎቹ ሜትሮች ላይ በፍጥነት እንዲሄድ ጠቅሞኛል። ሲፋን ትልቅና እሷም የ1500 ሜትር አትሌት መሆኗን አውቃለሁ። ስለዚህ እሷም ፍጥነት አላት። እሷ ስትቀድም እኔ ፍጥነቴን በመጨመር ሜዳሊያውን ለማግኘት በቅቻለሁ ነበር በወቅቱ የሰጠችው አስተያየት። ዳዊት በበኩሏ ከዓመታት የጉዳት ቆይታ በኋላ ነው ወደ ድል የተመለሰችው። የሜዳሊያ አሸናፊ ሆኜ መድረክ ላይ ለመውጣት ተስፋ አድርጌያለሁ ብላ ነበር። እንግዲህ ዳዊት ተሳክቶላታል። በዚህ ዘርፍ የሜዳሊያ ባለቤት ለመሆን ያለው ለ5 ዓመታት ከጉዳት ጋር ስታገል የድል ለኔ ልዩ ነው ነበር ያለችው። እንግዲህ ውድ ቻናላችን ተከታታዩ በሌላ መረጃ ዳግም እስከምንገናኝ ሰላም። Yes, it is. Inside